ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋር ነው። አታመልጠኝም ማለት ግጠይቀኝ በግጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ በፈለገበት ሰዓት ሲጠራት ትመጣለች ማለት ነው። መከካት በፈለገበት ሰዓት ጠርቶ ይከካታል ማለት ነው። እና ምንድን ነው የምታወሪው? ምን አደረገች በምላሹ ከሱ ተደብቃ ሽንት ቤት ውስጥ እንደዛ ማድረግ እንዴት ነው? ሴቶች እንዴት ነው የሚያከብራችሁ ወንድ በጣም ብዙ ሰፖርት የሚያደርግ የሆነውን ነገር ልታስረዳቸው እየሞከረች ነው። ምን እንዳይ እሱ እንዳይታሰር እሱ እስር ቤት እንዳይገባ እሱ እንዳይሰቃ ምን ብላ ይገጨኛል ብላ ነዳይ ሰጥቷታል። ዘርበይ ብሎ መጀመሪያ በጥፊ መቷታል። በመጀመሪያ ደረጃ ቦይፍሬንድ ካለሽ ያልወጣልሽ ነገር ስላለ ነው የምትደውይው። ወንድ ልጅ ነው ከፈለገ አምጥቶ ከክቶ ያባራታል። ምን አባሽ ይሄን የመሰለ ሰው እንደዚህ የሚንከባከብሽ ሰው ያስመሰለሽ ቀና ብሎ ማያይ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎዳዋል? በዚህ መሰበሪያ ሴት አይደለች አንዳንዴ። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬ በጣም አሳፋሪና በጣም የማይጠበቅ ቪዲዮ ነው ይዤላችሁ የመጣሁት። ቀጥታ ወደ ቪዲዮ ነው የምገባው። ምንም አናንዛዛው። ሰብስክራይብ፣ ላይክ፣ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ወደ ቪዲዮ። ጨዋታ በጣም ብዙዎችን ዋጋ አስከፍሏል። እንደውም ያንዳንዱ ህይወት በአብዛኛው ኢትዮጵያዊ በእነሱ መጽናናት ጀምሮ ነበር። እንደ አዶናይ ትሪት አድርገኝ ምናምን ማለት ጀምሮ ነበር። ሴቶች እንደ ፊልም ነበር ህዝቡ የሚከታተላቸው። ገባ መልካሙን ነው የሚያሳዩት። ውስጥ ለውስጥ ግን ድራማ መኖሩ የምታውቀው ከጎንደሩ ጨዋታ ይጀምራል። ልጁ ካሳየው ቪዲዮ ማለት ነው። አየህ አዶኒ እዛ ጋር የሆነ ነገር ተፈጥሮበታል። ይህ ልጅ ጆን ዳንኤል በተናገረው መሰረት እቺ ልጅ እቤቱ ድረስ ሄዳ ጠይቀዋለች። ጆን ዳንኤልም ማለት ነው። ዮኒ በጣም ማርክ እንድታረግ ፈልጋለሁ። ቢኮዝ ይሄ ልጅ ኤቪደንስ አለው ብዬ አስባለሁ። ጠይቃኛለች መጥቶ ሲል ቴክስት ይኖራል፣ ኮሚኒኬሽን ይኖራል። ዳውን ስቴር ሄጄ አግኝቻታለሁ ነው የሚለው። ከሚስቴ ልጅ ጋር እየኖርኩ ነው፣ ከልጄ ጋር እየኖርኩ ነው፣ እንደው ሚስቴ እየጠበቀችኝ ብሎ ነው የወጣው ልጁ ትናንት ካየው። ይሄ ሲሆን አዶኒ ያውቃል ወይ? ኮሽን ማርክ። ጎንደር ላይ ከሌሊቱ 7 ሰዓት ስትደውልለት አዶኒ አጠገቧ ነበረ። ያውቃል ወይ? ኮሽን ማርክ። እዛው ቃር ኮንፍሊክት ተፈጥሮ አዶኒ ደስተኛ ስላልነበረ በዚህ ጉዳይ እዛው ጋር ጠብ ተነስቶ ነበር በአዶኒና በጃኒ መካከል። ከዛስ ጃን ዳንኤል ስማርት ነው። ሲደወልለት እቺን ኤቪደንስ አድርጎ ሴቭ አድርጓል። ዮኒ አየህ፣ ስማርት ልጅ ነው። ስለዚህ ልጁ እያንዳንዱን ነገር ኤቪደንስ እጁ ላይ አስቀምጧል። ለምን ካልከኝ ጃን ዳንኤል እና ጃኒ መካከል ያለቀ ነገር ያለ አይመስለኝም። በአንድ በኩል እቺ ልጅ ያንግ ናት፣ ግን ደግሞ ኮሚኒኬት እያደረገችው ነው። እነዚህን ኮሚኒኬሽኖች አዶናይ ያውቃል ወይ? ልክ እንደኛ እዚህ ላይቭ ላይ ቁጭ ብሎ ሰምቶ ከሆነ በጣም ሌላ ሀርቲንግ ብሬኪንግ ኒውስ ነው ለሱ። በጣም የሚያሳዝነውና የሚጎዳው እዚህ መሃል አዶናይ ነው ብዬ ነው የማስበው። አሁን ለምን በጣም ነው የሚደብረው። ማለትም እንግዲህ እንዴት እንደዚህ ሊደረግ ይችላል ስታስቡት ማለት ነው። ማለት እንግዲህ እሷ ከአዶናይ ተደብቃ ሽንት ቤት ውስጥ ከጆን ዳንኤል ጋር መደዋወል ማለት በጣም የሚደብር ነው። ምክንያቱም አስቡት እንግዲህ ሴት እንደዚህ ትሪት ተደርጋ አስቧት። ሰው ያረጋት በሚባል ደረጃ እኮ አዶናይ ነው ያደረጋት አይደል? ካያችሁ ማለት እንደሱ እንግዲህ ትሪት ያደረጋት እንደሱ በጣም ቫልዩ ሰጥቶ እንደዛ ሲያረጋት የነበረ ሰው ነበር አልነበረም? ማንም ማለት ነው። አዶናይ ነበረ በጣም ያከበራትም ያስከበራትም። ግን እሷ ምን አደረገች በምላሹ? ከሱ ተደብቃ ሽንት ቤት ውስጥ እንደዛ ማድረጓ ይሄ በጣም ቢግ ሼም ነው። በጣም ይሄ ሁሉ ሚስጥር ዝርግፍ ብሎ ወጣ ብለህ ካልከኝ የጃኒ አካውንት ተዘጋ። እሺ እኔ እዚህ ውስጥ ላላችሁ ሰዎች በሙሉ ጆን ዳንኤል ይሄን አካውንት አዘግቶታል አላዘጋውም የሚለው እስካልተረጋገጠ ድረስ ይሄ ራሱ ገባር ኮሽን ማርክ ነው ዮኒ። ስለዚህ እኔ አት ዘ ኤንድ ኦፍ ዘ ዴይ የኔን ግምት ነው ማስቀምጠው። ጃኒና ጆን ዳንኤል መካከል ያላለቀ ነገር አለ፣ ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጆን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ሆንዬ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይህ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህል አለበት። ስለዚህ እነዚህን ፋውሎች ኪፕ እያደረገ ነው ያለው ይሄ ልጅ። ማንም በል ትላንትና ከሰማኸው እኔ አለ እቺን ልጅ ባልወዳት ነው ወይ ውክልና ምሰጣት? ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየህ ፖይንቱ እዛ ላይ ነው። ስለዚህ እስቲል አንድ እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታጣቅም። ሙሉ ውክልና እኮ ነው ያላት።
ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሃል ላይ እኔ ፊልሙን ስመለከተው አዶኒ በጣም የዋ ልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back I'm a supporter I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love with this kind of love እና እንደዚህ አይነት ቶክሲክ ሪሌሽንሺፕ ውስጥ ከነበረች እኮ እንደውም ያወጣት አዶናይ አይደል እንዴ? ታዲያ የፈለገ ቢሆን በዚህ ሰዓት ሊሆን በዚህ ጋር ለህዝቡ ማሳየት ለምን አስፈለገ? በቃ አካውንቷ ባን የተደረገው በቅንነት ደግሞ አዶናይ ወጥቶ እኮ ትላንትና ቪዲዮ ሰርቶላት ነበረ። በቃ ባን ሆኖባታል፣ ሁላችሁም እየገባችሁ ኮፒ ሊንክ በቃ የሚደረገውን አድርጉ ብሎ ቪዲዮ እየሰራ ነበር በቅንነት። ግን ምንድነው የተሰጠው ምላሽ? እንደዚህ አይነት ቪዲዮ መስራት ነውና በጣም ይደብራል። አይተንም ሰምተንም ማለት ሶ ኢንዲንጉን ስናየው የኔ መልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሐሳቤ ነው። አዶናይ ስቴፕ አውት ሊያረግ ይችላል። ማናችንም አላየነውም። አዶናይን ቢያረግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነኝ። ይሄን ማለት የምፈልገው ቴንክ ዩ ክበርልኝ። ጥሩ ፖይንት ነው ያስቀመጥከው። በጣም ጥሩ ፖይንት ነው። አሁንም የምለው ነው ምንድነው ይሄ ልጅ እንደ ቀድም ያላየው ቪዲዮ ካለ አይተዋል? የዱባዩን ያሳየሁትም አላየሁትም። ይሁን ያው ምን እንዳደረገ ላሳይ። አሁን ለገባችሁ ሰዎች ዱባይ ላይ ምን እንዳደረጋት ላሳያችሁ። ዱባይ ላይ ይሄ ምን እንዳደረገ በመኪና ሊገጫት ነበረ። በጥፊ መታት። መጀመሪያ በመኪና ሊገጫት ሲል ነዳይ ሲሰጠው ፈርታኝ ይገጨኛል ብላ ወደ ጎን መጣችና የበሩን የኔ እኮ ምን እንደሆነ ታውቃላችሁ? የምር እንደዚህ ያደረጋት ሰው ከሆነ እኮ በጣም እንደውም ሊወጣላትና በጣም እንደውም አመስግና ከአዶናይ ጋር አርፋ ነበረ መቀመጥ የነበረባት። ግን እሷ ያደረገችው ነገር በጣም የሚደብር ነው። በዚህ ልክ እንደዚህ ከሱ ጋር መጻጻፍ ቴክስት ላይ አስቡት። እሱ ላይ እንደውም ኢንስታግራም ፔጁ ላይ አሁን እንኳን ሳይቶ ነበረ ጆን ዳንኤል ገብታችሁ ብታዩት ማለት ነው። ልክ እንደዛ አድርጋ እንደገና ደግሞ በቮይስ እንደዛ ጎንደር በነበሩ ታይም እንደዛ ማድረግ ምናምን ይሄ እኮ በጣም ነው የሚደብረው። ማለት እንዴት ነው ሴቶች እንዴት ነው የሚያከብራችሁ ወንድ በጣም ብዙ ሰፖርት የሚያደርጋችሁና የፈለጋችሁትን ነገር የሚያቀርብላችሁ በዚህ ልክ የሚያስከብራችሁ ሰው እንደዚህ ነው እንትን ማለት ያለባችሁ። እንደዚህ ከሱ ተደብቃችሁ እንደዚህ አይነት ነገሮችን ነው ማድረግ የነበረባችሁ። ብዙ ሰው አሁን እሷን የተረዳት የለም ምናምን እያለ ነው ያለው። በጣም እንደዚህ የተረዳት የለም እንደዚህ ጎርቷት እንደዛ ጎርቷት ምናምን እና እንደዚህ ከሆነ እንደዚህ ላደረገላት ሰው እኮ ተጨንቃ ለሱ ነበር እንደውም እንትን ለሱ ስሜት ነበር ለአዶናይ ስሜት ነበር መጨነቅና ትልቅ ቦታ መስጠት የነበረባት። ይሄንን ነገር በማንሳቷ ራሱ አዶናይ በጣም ነው የሚደብረው። ምክንያቱም የድሮ ነገሯን ትታው እንዳልመጣች እስካሁን ከሱ ጋር የነበረችው ነገር እያስመሰለች እንደሆነ ነው ሊያውቅ የሚችለው። እኔ እርግጠኛ 100% ሆኜ የምነግራችሁ ማለት ነውና በጣም የሚደብር ነበረ። በመሃል ተጋጭተው ነበረ ከጎንደሩ በኋላ እኮ። ስለዚህ ይሄ በምንድነው ኬዝ ካላችሁ በእንደዚህ አይነት ኬዝ እሷ እንደዛ ስትል ደርሶባት ነበረ ብሎ ጆን ዳንኤል ሲያወራ ሰምታችሁታልና እንደዛ ሲሆን እንግዲህ ሰምቶ ከነበረ እንግዲህ እዛኔ ተጣልተው ከዛ በኋላ እዚህ መተው ነው የታረቁታ ትዝ ካላችሁ በባለፈው። እና ይሄ በቃ በጣም የሚደብርና የእናንተን ሐሳብ አስተያየትን በደንብ ኮሜንት ላይ በደንብ ኮሜንት ላይ እናወራበታለን ማለት ነው። ያላችሁን ሐሳብ አስተያየት እዛ ላይ ወደቀች ወርቃ በምትሄድበት ጊዜ አረቦች ይመጡና እንትን ይሏታል ይላል። አሳየ I saw that video አሁን ለገባችሁ ሰዎች ላሳያችሁ ከምን ተነስቼ እንደምናገር ያለውን ነገር ማሳየት ፈልጋለሁ። አያሳዝንም? አሁን እዛ ላይ ንግግሩ ራሱ በሷ ቦታ ሆኖ ያየ ሰው አለኮ እኔ ብሆን አሳስራታለሁ ያለው እኔ ብሆን አሳስራት ነበር። ላሳያችሁ በዛም ሰዓት ታስበው ማስመልጣኛለች ብሏል። አዎ ስሙ ይኸው Keza John Farane gece nyara beberu gamataji beberu gasmaya
ምን ብላ ይገጨኛል ብላ ነዳይ ሰጥቷታል። ዘርበይ ብሎ መጀመሪያ በጥፊ መቷታል። በጥፊ መምታቷን አረቦቹ ይናገራሉ። የአረብ ፖሊሶች በጥፊ መቷል ይናገራል። ራሱ ሊነገጫት ነበረ። ከዛ ወደዚህ ሸሽታን የመጣችው ስትወድቅ ታያላችሁ። አሁን ምን እንደሚል ስሙት በደምብ። ሰማችሁ አይደለ? በጥፊ መታታን አይተናል ትገባለህ እያሉት ነው። በጥፊ መታታን አይተናል እያሉ ነው። ስለዚህ በጥፊ መቷታል። ከመኪናው ከማስወረዱ በፊት በጥፊ ብሏታል። ከዛ በኋላ ፊት ለፊት ትቆማለች አትሄድም ብላ ነዳጅ ሰጥቶታል። ነዳጅ ሲሰጥ ወደ ጎን ሄዳ የመኪናውን እጀታ ነው ያዘችው። ከዛ ነው የወደቀችው። እሱ እየሳቀ ነው የሚያወራው። ለእሱ መዝናኛው ነው። በነገራችን ላይ ፋሲካ የጆን ዳንኤሉን የሚባል ሰው ለእኔ የደወለልኝ እሱ ነው። ፋሲካ የሚባል ስልክ ነው ለእኔ ሲደወል የነበረው። ይቅርታ ጋይኔ አባት ካናያስኩ ኮሽን እዚህ ጋር ጥያቄ ጠይቄ ልለፍ። ማገናዘብ ትችላለህ አንተ። እቺ ልጅ ማለት ነው ለአንተ ነው የምጠይቀህ። ያው ሴቶች ፍቅሩ ሲኖሩ ምናምን ብላችሁ እዚህ የምጽፉ ሰዎች አም ሶሪ ቱ ሴይ ዚስ። ከዚህ በኋላ ቢያንስ ከነቀነኒ በኋላ ተማሩ። with this kind of abuse there is no ብዬ አላምንም። communication is very important. if you don't love the person, walk out. why you get abused this much? በላይፍ ተወራርደ እዛው ሲገቡ አያውቁትም አባቴ። በቃ እኔ ይሁን ይል አንድ እሱ ሁለተኛ አለማወቅ አይደለም። ይሁን አንዴ ቪዲዮ ይለቅ። ቆይ ትደርሳላችሁ። ቪዲዮ ይለቅና ሳይት ትሰጣላችሁ። አንዴ ሚውት አድርግ። ህጉ የሚያስበላን ነው። ሚውት አድርግ ፕሊዝ። ቆይ በየተራ እናውራና ታንክ ቆይ በጥፊ እንደመታት ደግማችሁ ስሙ። እሷ እናንተና ይዛችሁ መጣች እና ፋሲካ ምናምን ይዛችሁ መጣች። ከዛ መጣችና ዋናው ባንተ ልናገር ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታን አይተናል ትገባለህ። ካሜራ የለ ቦታው ላይ ደግሞ በቃ ቀጥታ ስቤ ነው ገቡ። መጣች እሷ። ከዛ አንድ ሲገዳቸው ሊያስብኝ ነው ላለ ፋሲካ ሚውት አድርገው ዴቭ። እሷ እሱን ለማትረፍ ብላ ከጋቢና ወድቄ ነው የኔ ወንድሜ ነው እያለች ነው። እሷ በምታውቀው ቋንቋ እየነገረቻቸው ነው። ሚ ኦፕን ጋቢና ብላት እየወደቀች የሆነውን ነገር ልታስረዳቸው እየሞከረች ነው። ምን እሱ እንዳይታሰር፣ እሱ እስር ቤት እንዳይገባ፣ እሱ እንዳይሰቃይ፣ ይሄንን ነው ጃኒ የምታደርገው። ስለዚህ እሱ የሚያደርገውን እስቲ እንስማ። እዚህ ጋር ምንድን ነው የሚለው? እሷ ብትታሰር እሷ ብትሆን አስገባት ነበር እያለ ቃል በቃል ሲናገር ትሰማላችሁ። ስሙ በድጋሚ እኔ በሆን ምን አደርጋታለሁ? አሳስራታለሁ። አንድ ሚውት አድርጊ በመድኃኒዓለም። ውይ አንቺ ደግሞ ስሜታዊ ነች በጌታ።
ስለዚህ ይሄን የሚያረግ ሰው አሁን መጠይቃችሁ የሚያሳስር ሰው በጥፊ ብሎ ከመኪና ያስወረደ ሰው በመኪና ሊገጫት ያለ ሰው ከመኪናም ስትገጭና ስትወድቅ አሳስራታለሁ የሚል ሰው ይሄ ሰው አይደበድባትም። በጥፊ እንደመታት አረቦቹ አይተው ተናግረዋል እዛ ቦታ ላይ። ይህን ያደረገ ሰው አይወጋትም አይደበድባትም ብትሉ ሌቦች ናችሁ፣ ሌቦች ናችሁ። ማስረጃውን ነው ማወጣለን። ስለዚህ እቺን ልጅ ምን አርጓታል? አቢውዝ አርጓታል። እቺን ልጅ ተጠቅሞባታል። አሁንም አልተፋታትም። ብላክሜል ነው የሚያደርጋት። ብዙ ጊዜ ከሱ ጋር ሲጣሉ 100% ያዘጋባን ነበር። አሁን የተጀመረ ነገር አይደለም። የአዶናይ አካውንት ይዘጋል እየተባለ ሰምተን አናቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው ባካችሁ እንደዚህ አድርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ። ስለዚህ ይሄ ሸለምጥማጥ የሆነ ልጅ በደንብ ኤክስፖዝ አደርጋለሁ። ኧረ በጣም ነው የሚደብረው። ይሄ እኮ ልክ ነው። በቃ እንደዛ ስንት ሰው ጆን ዳንኤል አያደርግም ብሎ ሲቆይ የነበረው ነገር ይኸው በመረጃና በማስረጃ እዚህ ጋር ደቅ አይደለ ማለት እንዴት አያደርግበትም ባና አካውንቱን አያስደርግበትም ምናምን ሲባል ነበር። ይሄው እንግዲህ ከዚህ በላይ መረጃና ማስረጃ የለም። እንግዲህ አሁንም እኮ ማያምን ሰው አለ ይሄንን እየሰማ በደንብ ነው። ኧረ በጣም ነው የሚደብረው። ስለዚህ ፋሲካ የሚባለው ነው እኔ ጋር ሲደውል የነበረው ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ። በፊት የታሰረ ጊዜ እኔ ጋር ይደውል ነበር። ዮኒ በቃ ተናገርና ስለሱ ለካ እኔን ሊያገናኙኝ ነው የፈለጉት። በቃ እሱን በመጥፎ አንሳውና ፍርድ እንዲቀልለት ይሁን መጣላቶቹ ሲታወቅ አይ ዮኒ ማኛም እየደገፈው ስላልሆነ ብለው ፍርድ ያቀልሉለታል ብሎ ፋሲካ የሚባል ሰው እኔ ጋር ነው የደወለው። ይህን ነገር እሱም ያውቃል። እና እንደዚህ አይነት መሰሪ መርዝ የሆነ ሰው ነው። ከዛ በፊት እኔ ሰው ምንም ብሎኝ አያውቅም፣ እግዚአብሔር በሚያውቀው እንደዚህ በጣም መርዝ የሆነ ሰው እኔ አይቼ አላውቅም። ስለዚህ አሁን ተጋልጠሃል፣ ተገኝተሃል፣ ሴት አቢዩዝ እንደምታረግ ታይተሃል። ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውም ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም፣ አብረን ስም እናወጣለታለን ስም አለው እንደ እያልክ ሙድ ስትይዝ የነበር ነው። አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንተው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር አለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት ናት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋር ነው። አታመልጠኝም አልኩ፣ አታመልጠኝም። የትም ቦታ ገባ መጣና ፋጣለሁ። ስለዚህ ሴቶች ላይ የምታረገው ነገር አንድም በክብር የምታወራት አንድም በክብር አብራት የሆንካት ሴት የለም። በጣም ጉረኛና ባዶ በልመና ነው እዚህ የደረስከው። ምንም ነገር አድርጋ አይደለም። ምንም ነገር በኢትዮጵያውያን ደጋግ ወንድምናቶች ሰፖርት ነው እዚህ የደረስከው። ነትንያዝ ጌመር ነህ። ከዛ ውጪ ምንም አምጥተ ምንም ሰርተ ያመጣኸው ፍምስና የለም። ምንም ኮንቴንት ሰርተ ያመጣኸው ፍምስና ምንም ነገር የለም። ስለዚህ አንድ ነው የምናገረው። ታሪክ አሁን መግባትሽ ነው። እስቲ ንገሩኝ፣ ያለሽን ሀሳብ ንገርኝ እስቲ። ዮኒ አመሰግናለሁ በጣም ቴንኪዩ ስላስገባኸኝ። እና ውስጤ በቃ ታፍኜ ነበር፣ የት ሂጄ ላተንፍሰው እያልኩ ነበር እና በጣም ጨንቆኝ ነበረ። እኔ ከመጀመሪያው ማውራት የምፈልገው መጀመሪያ ጃኒና ጆን አብረው እያሉ መሰለኝ ናዮን ያስረገዛት ፍቅረኛ የያዘው ቼት ያደረገው ቼት አድርጎ ነው እዚች ልጅ ላይ ልጅ የወለደው እና መጀመሪያ ለራሱ ጥያቄ ሆነው ትንሽ ሂሊና ካለው ይሄ ልጅ ቼት አድርጎ ነው በአደባባይ ነው ቼት ማድረጉን እንትን እያለን ያለው እና ሲቀጥል ደግሞ አሁን እሷ ጥሩ ደረጃ ላይ መሆኗ በጥሩ ወንድ መከበቧ እንትን ማለቷ መከበሯ አልተዋጠለትም። ቅድም ልጁ ቢኒ ነው መሰለኝ ሲያወራ የነበረው ማንኛውም ወንድ ሌላ ሴት ጋር ስትሄድ ጓደኛው የነበረች አይወድም ማለት እና ቆማ ትቀርች ልጅ ምን እንድትሆን ነው የፈለገው? ይሄ
ትንሽ መሆኑ ዝቅተቱን ነው እያሳየን ያለውና ኖ ቢኒ ሊል የፈለገው ምንድነው? ይቀናሉ ወንዶች እንደዚህ አይነት ጥሩ ላይፍ ላይ ስትሆን ጥሩ ነገር ላይ ስትሆን ወንዶች የማይቋቋሙት የሚቀኑበት መንፈስ አላቸው ነው ያለው። ይሄ ነው ትልቁ ችግር ያየሁት በጆን ዳንኤል እያለን የተናገረው ያን ለማለት ነው። አሁን አጉልቶ ነው ያወጣው። እንደውም በድሏታል እኮ እሷ ላይ ችት አድርጎ ወልዷል። ብዙ ነገር በድሏታል፣ አቁስሏታል አይደል? እንደዚህ መሆኗ ደስ ሊለው ይገባ ነበር። ሰፖርት ሊያረጋት ከቻለ ይገባ ነበር። ግን እንደዛ ስለሆነች ቀንቶ መቅናት አልነበረበትም። ቀንቶ እንደዚህ አይነት ነገሮች ማድረጉ ራሱ ትንሽ መሆኑ ጆን ዳንኤል ትንሽ መሆኑ ነው ያሳየን። ሌላው ደግሞ የያዛቸው ቪዲዮዎች በህግ እንደሚያስጠይቀው ማወቅ ነበረበት። እንደዚህ ማለት ሴት ልጅ ላይ ራቁት ምንም ታርገ እሷ ከተሳሳተች እስካሁን ራሱ እሷ በየዋህነት ደውላለት ሊሆን ይችላል። ትክክል። ያለ ፍቃድ ቆይ ልጠይቀሽ፣ ያለ ፍቃድ አንድ ሰው እኮ መቅረጽ አይችልም። ይሄ እንደሚያስጠይቀው አያውቅም እሱ። ያለ ፍቃድ ሴት ልጅን መቅረጽ እና ፐብሊሳይዝ ማድረግ እንደሚያስጠይቀው አያውቅም። ጭራሽ ለጆከር ያለው ምንድነው? አረ ልክልሃለሁ በደንብ አድርጌ ክሮም አድርጌ ልክልሃለሁ ነው ያለው። ጭራሽ እንደሚልኩላ አደባባይ ተናገረው። ስለዚህ የሚያስጠይቀው ነገር ኦልሬዲ ብዙ ነገሮች ተናግሯል። ይሄ ልጅ ብዙ ነገሮች ቀበጣጥሯል። ስለዚህ በደንብ ነው የምንጠይቅህ። ትጠየቃለህ። እስቲ ምን ብለህ ደጋግመህ ቪዲዮ አውጣ። ባወጣ ሰዓት የአንድ ሰው ፈቃድ ሳይኖር አውጣና ህግ እንዴት አድርጎ እንደሚጠይቅ ታያለህ። ይሄ ለማሸማቀቅ ሴት ልጅን በምን ይቺ የፈረደባት ራቁታለች። ሴት የፈረደባት ራቁታለች። በፍቅር ጊዜ ሴቶች ያብዳሉ፣ አብረው ይሆናሉ፣ ብዙ ነገር ይላሉ፣ ስለ ፍቅራቸው ይገልጻሉ። ያቺን ምን ታረጋላችሁ? ትይዙና ብላክሜል ሴቶችን ታረጋላችሁ። በዛች ጉዳይ እንዲህ ታረጊና እንዲያረግሻለሁ፣ እንዲህ ታረጊና እንዲያረግሻለሁ፣ እንዲህ ታረጊና ይሄንም አሁን ምን አስደዋውላችሁ? አሁን ጎንደር እያለ ለሌላ ነገር ይሆናል የተደወለው። ለምን ደወል? ለምን በዛ ሰዓት አነሳ? ከደወለችልህስ አስፈላጊ አይደለም። ከቦይፍሬንዷ ጋር እንደሆነች ታውቃለህ። ካልፈለግ ጃኒ ቤቢ ብላ አይደለ እንዴ ስልኳን ያዝከው? አይደለም ነው ጃኒ ቤቢ ይላል ስልኩ ራሱ፣ አንተና እሷ የምትደዋወሉበት ጃኒ ቤቢ ብላ አስቀምጠ ስልኳን። ከእሷ ጋር ፍቅር የለኝም ትላለን። በደንብ ነው ያለብህ። ስለዚህ በደንብ ነው እኔ በደንብ አድርጌ ነው የምገልጸው ስለማቅ ሴራህን። በእኔ ላይ የሰራው ሴራ ቀላል አልነበረም። ቀላል ሴራ አልሰራብኝም ነበረ። አሁን ደግሞ በዚህ ስትመጣ ይኸው ባየ ነው ራስ በተናገርከው ራስ በበደልካት ራስ ዱባይ ላይ በመኪና ገጭተህ መሬት ስትንፈራፈር ስቀ በጥፊ የመታሃት ይህንን ራስ እግዚአብሔር ሲያናዘዘ አውጥተ ተናገርክ አደባባይ ላይ። ማምለጫ መንገድ ከዚህ በኋላ ምንም ነገር የለህም። በምንም በኩል አታመልጥም። ይህንን ነው የምናገረው። ስለዚህ የምትጨምሩት ካለ ነው ቤተሰብ ማውራት እንችላለን። ይቅርታ ቅድም ደግሞ የሰማሁት የራሱ ቪዲዮዎች ላይ ማለት ነው እርስ በራሳቸው የሚጋጩ ነገሮችን ነው ያወራው። መጀመሪያ ምን አለ? ደወለችልኝ፣ ራሷ ደወለችልኝ፣ ራቁቷ ነበረች ምናምን ብሎ አወራ። ከዛ በኋላ ምን አለ? አካውንቴን ሙሉ ውክልና ሰጥቻት ስለነበር ለማስመለስ መልሽልኝ ልላት ነው የደወልኩት። እነዚህ ሁለቱም ይጋጫሉ እና ራሱ እንደደወለ ደግሞ ነግሮናል በራሱ ቪዲዮ ላይ በራሱ እንትን ያደረገው ፖስት ያደረገው አለ አካውንቱ ላይ እና ሁለቱም ይጋጫሉ። አንደኛ ነገር ስለዚህ ጆን እየዋሸ እንደሆነ የሚያሳይ ነገር ነው ይሄ፣ በጣም እየዋሸ እንደሆነ። ሌላው ነገር አዶናይ ላይ ያለው ፉክክር ማለት እኔ የማውቀው የራሱ እንትን ሊሆን ይችላል፣ ይሄ የራስ ማንነቱ ሊሆን ይችላል። ነገር ግን ጥሩ በሚሰራ ሰው፣ ሰዎችን በሚያግዝ ሰው፣ ሰዎችን አይነ ስውሮችን በሚያግዝ ሰው የሚቀና እንደዚህ ፍቅር በመስጠት የሚቀና ሰው፣ በዛ ላይ የሚቀና ሰው እኔ ዲያብሎስ ነው እንጂ ሌላ ሰው አላውቅም። ማለት በዚህ ሰዓት አዶናይ ብዙ ስህተቶች ሊኖሩት ይችላሉ። ብዙ ነገር አጥፍቶ ሊሆን ይችላል ልጅ ስለሆነ፣ ብዙ ነገርም ከዚህ በፊት እንትን ብሎ ሊሆን ይችላል። አሁን ባለው ማንነት ግን አሁን ባለው ነገር ግን ማንም ሰው አክሴፕት አድርጎት እየሄደ ያለው ነገር ነው፣ ሰዎችን እያገዘ ስለሆነ። ስለዚህ በዚህ መቅናት ማለት ሰይጣንነት ነው። ምንም ሌላ ምንም ልለው አልችልም።
በጃኒ ላይ ያደረገው ነገር ቅድም የተናገረው ዱባይ ላይ እንደዚህ ስታሳየን የነበረው ዮኒዬ ዱባይ ላይ እንደዚህ አድርጋኝ እንደዚህ አድርጊያታለሁ በራሱ እየመሰከረው ይሄ ልጅ እሱን ለማዳን ብላ በማትችለው እንግሊዘኛ እንትን እያለች ነው እሱን እንዳይታሰርባት በፍቅር ነው። እሱ ግን ጭራሽ እንግሊዘኛ አለመቻሏን ነው ሲፎግራት ያየ ነውና እኔ ይቅርታ ጆኒ በቃ ማለት እንደዚህ አይነት ሰው አይመስለኝም ነበር። በጣም ነው ያዘንኩት። ትናንትና ራሱ ሮጦ መረጃ ወደ ማድረግ ይሄ ትንሽነቱን ነው ያሳየን። አይ ልክ ነሽ እናት። እኔ ምንም እሷ ርህራሄ ሊኖረው ይገባ ነበረ። ከዛ ውጭ ግን እኔ ምን አለ እኔ ብሆን አሳስራት ነበር። ጭካኔውን ሁላ ነው ያየነው እዚህ ላይ። እኔ ብሆን ኑሮ አይለቃትም ነበር። እሱ ቢሆን ያሳስራት እንደነበረ ነው ያሳየንና እኔ በጣም ነው ያዘንኩት። እውነት ለመናገረች ልጅ ውስጧ በጣም ስለተጎዳ እንጂ ትናንትናም ወጥታ መናገር ትችል ነበር። ግን ፊሊንጉን አስቡት። አንደኛ ነገር ምንም እንትን በማትለው ነገር ጭራሽ ቪዲዮ ይዞባታል። ምንም እኮ ወደዛ የሚያስሮጥ ነገር የለም። ጥሩና መጥፎ ነገር አሳልፏል፣ ብዙ ነገር አሳልፏል አብረው አይደል። ሮጦ ሪከርድ ወደ ማድረግ መሄድ ማለት ይሄ ልጅ ተንኮል እያሰበ እንደነበር ነው የሚያሳየንና አሁንም ግን ፎልት እየሰራ ነው። በራሱ አፍ በራሱ አንደበት ብዙ እሱን የሚያሳስር እሱን ችግር ውስጥ የሚከቱ ነገሮችን እያወጣ ነው ያለው። ስለዚህ ጃኒ እውነት ፍትህ ይገባታል። ብዙ ነገርን አሳልፋለች እች ልጅ። ያው ያለችው ነገር እውነትም ላይሆን ይችላል፣ እውነትም ሊሆን ይችላል። አካውንቷ ያዘጋው እሱ ሊሆን ላይሆንም ይችላል። ግን እዚህ ጋር እንትን የምንለው እና እኔ ነኝ ያዘጋሁት ሊለን አይችልም። እንዴት ነው እንትን የምትሉት? እንደዚህ አለኮ አላዘጋሁም አለኮ ማለት አንችልም። እና እኔ ነኝ ያዘጋሁት ይላል። እኔ እኮ በሳቅ የሚገናኝ እሱ ነው። እኔ ነኝ ያዘጋሁት እንዴ እኔ ነኝ እንዲማረገው ብሎ እንዲናገር ነበር የፈለጉት። እንግዲህ አስባችሁታል። እኔ ነኝ ያዘጋሁት እኔ ነኝ ወንጀል የሰራሁት ብሎ ሰው እንዲናገር አደባባይ ያመጣል። በጣም ያስገኛል። ቢኒ ቅድም የተናገረው ነገር ላይ አንድ ነገር ሚስ ያደረገው ነገር አለ። ይሄ ሰው 80 ሚሊዮን አካውንቱ ላይ የነበረ ከመታሰሩ በፊት 1 ሚሊዮን ብር ለእሷ ትራፕ ማድረጊያ ዌስት ቢያደርግ እሷን ብቻ ሳይሆን አዶናይን የሚባል ሰው ለመጣል ያልሄደበት መንገድ የለም ነው ለእኔ የተረዳሁት። እሱን ነው አሁን ሂዶ እዛ ጋር ይቅርታ ምናምን አስመሰለ ሰይፉ ጋር ሄዶ እዛም ከእንደገና ውሃ ምናምን ነገር ከዛ በኋላ ይሄችን ሰው በዚሁ እንትን ውስጥ አስገባና በወጥመድ ውስጥ አስገባና ለእሱ 1 ሚሊዮን ቢያወጣ ከዛ በኋላ በደቂቃ እንደሚያመጣው የሚያውቀውን ገንዘብ አወጣው ብሎ እንደ ውክልና እንደ ካቨር መጠቀሙ ምን ያስደንቃል ነው አሁን ያልገባኝ ነገር። ገባ? የፈለገ ነገር ሊኖር ይችላል። እችን ሰው ግን አብሯት እንዳለ ምንም ነገር ለማስመሰል ብሎ የሄደበት ነው። ልቧን ያውቀዋል አብሮ ስለነበር። ገባ? አሁን ይሄ ቴንሽናሊ እንትናን ለማጥቃት የተሄደበት መንገድ ነው። ልጅቷን ግን በመሃል ያልሆነ ነገር ውስጥ አስገባት። እሱን ለማጥቃት እንዴ ከመቼ ወዲህ ተናግረዋል እኮ ሪፖርት ምንም የማይደረግበት አካውንት ላይ ምንም ምክንያት የሌለው አካውንት ላይ እንዴት ሪፖርት ይደረጋል? አሏቸው ግሩፕ በስነ ስርዓት ተደራጅተው አስበውበት ነው። በዛ ላይ እሷን እዛ ጋር በማርገዙ ተናዶ ያኛው መጥቶ ልጅቷን ከፍ አድርጓት ያንን ነገር አዋርድ መሸለማቸው ምናምን ሻይን ማድረጋቸው ምናምን ነገር ይሄ ለነሱ ውድቀት ስለነበር የለም እኮ ማንም ሰው እኮ ከዛ በኋላ እኮ የታየ ሰው እኮ አልነበረም። የአዶናይ ነገር ገኖ ስለነበረ ከዛ በኋላ መቀበራቸው ስለሆነ ይሄንን ነገር ተባብረው እሱ ብቻውን እንዲያውም አይደለም ሌላ ስማቸው ያልተጠቀሱ አብረውት የሚሰሩ ይሄንን ሰው ለማጥፋት የሄዱበት መንገድ ነው። እሷንም እልሁን እየተወጣባት ነው። ምክንያቱም ኮላብ ያደረገችው ከማን ጋር? ከአንድ ኃይለኛ ሰው ጋር ማለት ነው። እሱም ሶሻል ሚዲያ ኢንፍሉዌንሰር ከሆነ ሰው ጋር እች ልጅ ማገዝ አለብን። አዶናይንም አት ሴም ታይም ሁለቱንም የሆነ የሚግባቡበትን መንገድ መፈለግ መቻል አለብን። የሚገርም ሌላም ነገር ልጨምር እዚህ ጋር ዴቭ፣ ምን አለ መሰለህ፣ ከዚህ በፊት ራሱ ጆሲ የሚባለው አዶናይን ይጠላው ነበረ። በጣም ደብሮት ነበረ። አዶናይ ነው ቀርቦ ፍቅር ያሳየው። ፍሪጅ ገዝቶ እቤቱ አምጥቶ ናውረድ ብሎ አዶናይ ነው በትልቅ ፍቅር ይሄን ልጅ ያሳየው። ካያችሁ ታስታውሳላችሁ። የሚረሳ ነገር የለም። ጆሲ የሚባለው ደብሮት ነበረ። አዶናይ ጠምዶት ነበር በጣም አርጎ። ከዛ ይሄ ልጅ ምን አደረገ?
ፍቅሩን ምን አይነት መልካም ሰው እንደሆነ በምን አሳየ? ፍሪጅ አምጥቶ አዲስ ቤት ነው ላሳያችሁ ምናምን ባለበት ሰዓት እሱ ብቻ ነው ፍሪጅ ይዞ የመጣው። ሌላ አንድም ሰው የሚረባ ዕቃ እንኳን ይዞ አልመጣም። አዶናይ ነው ፍሪጅ አምጥቶ ይኸውልህ ወንድሜ ብሎ ሰጥቶ ከዛ በኋላ ነው የዛን መልካምነት እንኳን ጆሲ የሚባለው መናገር የጀመረው እንጂ ስለ አዶናይ መልካም ነገር እንኳን የሚናገር ልጅ አልነበረም። እና እነዚህ ሰዎች የሆነ ሰው ሲበልጣቸው የሆነ ግሩፕ አላቸው፣ በጣም በጣም የሚቀና ግሩፕ፣ የአውሬ ግሩፕ አላቸው። ሌላውን ለመጣል አብሶሉትሊ ተደራጅተው የሚሰሩ ሰዎች ናቸው። ሌላው ሻይን ሲያደርግ አጠገብ የማይደርሱ ሰዎች ናቸው። ስለዚህ አሁንም አዶናይ የዋህነቱ መልካምነቱ ማንም በአሁን ሰዓት የሚነቅፈው ሰው የለም። አሁን ደግሞ ያንን ነገር ስላየ ብቻ ሪፖርት ነው እንግዲህ የምታየው። ጆን ዳንኤል ከወጣ ጀምሮ ነው የአዶናይ ሪፖርት የበዛ። ከዛ በፊት ሪፖርት የለም። ማጭበርበር አይቻልም። አንተ በደንብ አድርገህ ሻይን ማድረግ አልቻልክም። አዶናይን መብለጥ አልቻልክም። አዶናይ ጋር ሌቭሉ ጋር መድረስ አልቻልክም። ያ ነገር ነው ያስጮኸ። የተጠራው ደግሞ እንትኑን ፌስቡክ ላይ ሰውየው ጽፎታል። አኪያን ሪድ ፎር ዩ ምንድን ነው የተጠራበት ቦታ በጣም ኢንፍሉዌንሰር ነህ ና ተብሎ ተጋብዞ ነው ያንን ነገር እንዲከፍት የተደረገው። ምንም 5 ሳንቲ 1 ብር አላወጣም እዛ ቦታ ላይ አስጮሁለት። ግን ልክ እሱ እንደሰራ አድርገው ሶሻል ሚዲያ ላይ እንዲጮሁለት ብዙ ሰዎች ሰሩ። 1 ብር እዛ ላይ አላወጣም። የተሰራው የ6 ወር ፕሮጀክት ነበረ። የ6 ወር ፕሮጀክትን ጨረሱ። ከዛ በኋላ የሶሻል ሚዲያ ኢንፍሉዌንሰሮች ይምጡ ተባለና ማን ነው ይምጣ ተባለ? ጆን ዳንኤል ሄደ። ጆን ዳንኤል ሄደና እዛ ላይ አስመረቀ። ከዛ በቃ ሰው በደ ምን ለማድረግ ይችን ኮምፒቲሽን ለመዝጋት አዶናይ በቃ ሌቭሉ ከማንም በላይ ሆነዋል። በአሁኑ ሰዓት ልቡን የኢትዮጵያ ሕዝብ አይቶታል። አዶናይ መቀየር አይቻልም። አንተ ሴት ልጅ አያያዝን አሳይቷል። የዋህነትን አሳይቷል። ደግነትን አሳይቷል። ቅንነትን አሳይቷል። ሀገር ወዳድነትን አሳይቷል። ያላሳየው ነገር የለም። ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎደዋል? በዚች መሰበሪያ ሴት አይደለች፣ አንዳንዴ መጎጃ ሴት አይደለች። በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ። እና በጣም 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 ባየሁት ነገር ላይ ፍቅር ሳይሆን እልህ ጆን ዳንኤል ስለተበለጠ እሱ ብቻ ሎሪ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩኩል እሷ ትደውል እሱ ትደውል ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ። እሷን እንደ ቺተር ለማድረግ ቺት ታረጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ ይሄን ማን ያውቃል? ተናገራለ። ይሄ እኮ ግልጽ ነው። በዛ ታይም ላይ እንዴት በምን ተጣሉ? እስኪ ይሄንን ብቻ ግልጽ አድርጉት። አሁን ለምሳሌ እንትን ተባላ ከጎንደሩ በኋላ እንደተጣሉ እኮ ግልጽ ነው አይደል? ይሄ እኮ የገብታችሁ ቪዲዮ ማየት ትችላላችሁ። የጃኒ ዩቲዩብ ላይም ገብታችሁ ጎንደር ላይ የነበረውን ቆይታቸውንና የአዶናይ ሪአክሽን ልክ አልነበረም። ከዛ በኋላ እዚህ መጥተው እንግዲህ በመካከላቸው ጸብ እንደነበረና ተለያይተው እንደገና እንትን እንዳሉም ደግሞ የሚታወቅ የቅርብ ጊዜ ትውስታ ነውና ይሄ ግልጽ ነው። በቃ ከሷ ጋር እንዳወራ አሁን ላይ ያወራውን በሜሴጅ እንግዲህ ኢንስታግራም ፔጁ ላይ ጆን ዳንኤል አርጎታል። ስለዚህ ምን ማለት ነው? ልክ ነው ማለት ነው። ምንም እንትን የለውም። የሚያጠያይቅም ጉዳይ አይደለም። ዮኒ ይሄ ታውቃለህ ያለው ነገር በጣም ውሸት ነው እያሉ ስለሆነ እሱን ቼክ ላድርግ። ሜሮን 299 የሚል ኢንስታግራም ቼክ አድርግ ምናምን እያሉ ነበረ። እሺ ቼክ አደርጋለሁ ቤተሰብ ግን እዛኛው ቪዲዮ ላይ ተናግረዋል። እሱ እኔ ነኝ የደወልኩት አለ። በሌላ እሷ ነው የደወለችልኝ ብሎ ነው ያለው። ለሊት የሚገርምሽ እሷ ነው የደወለችልኝ። እስቲ ሜሮን የሚል አካውንት ካለ ቼክ አደርጋለሁ። ሌላ ኢንስታግራም ላይ ዮኒ ማኛ እስካቦኛ የሚል ነው 104,000
ፎሎወር አለኝ፣ በእሱ መላክ ትችላላችሁ። አዶናይ ይጎዳል ብዬ አስባለሁ። ብቻ የምር ምንም ይሄን ያህል የሚወራበት ነገርም የለም። በቃ ይሄ ግልጽ ነው። ጃኒ በጣም እንግዲህ መጥፎ ነገር እንዳደረገች የታወቀ ነው። በቃ አለቀ። እስከዛሬ ድረስ እያስመሰለች እንደሆነ የግልጽ ነው። በቃ ምክንያቱም እንዴት እንደዚህ እንትን ካላት ሰው ጋር እንትን ብላ ትታ ከድሮ ኤክሷ ጋር እንደዛ ማድረግ መቻሏ ማውራቷ እንደዛ በጣም ይደብራል ማለት ነው። ስለዚህ ምንም በቃ ይሄ ምንም የምትሉትም ነገር አይደለም። ግን አዶናይ ደግሞ ብቻውን ሆኖ በቃ አሪፍ ነገር እንደሚሆን የግልጽ ነው። ምክንያቱም ለሱ ፈጣሪ ስላለ ማለት ነውና ብቻ ይሄን ምስኪን ልጅ ከባድ ነው በጣም። አንቺም ጋር ስህተት አለ ጃኒ። አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ትገባላችሁ። ቀላል አይደለም ትራማ። እልህም ይመጣል ምን ይመጣል እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይቶ አያውቁማ። አይተው ስለማያውቁ ገስዋል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። አሁን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው። ዝም ብዬ ሳስበው ግን እውነት የሆነ ነገር ከሆነ ግን አዶናይ ያሳዝናል። ግን ጆን ዳንኤል እና ጃኒ የምትሰሙ ከሆነ በትልልቅ ሰዎች አላ ማርያምን ቁም ነገር ነው ቤታ በቁም ነገር የምታወራው። በትልልቅ ሰዎች በሽማግሌ በምናምን ብትፈቱት ይሻላል። አይሻልም? በቃ እንደዚህ አይነት ሰው ካለ መተው ከአንዳንድ ሌፍታው ማድረግ ነው ያለበት አዶናይ ማለት ነው። ምክንያቱም አሁንም ድጋሜ ቢገባበት ይሄ ነገር አይቀልጥም። ይሄ የምሬ ነው የምላችሁ። ንቅንቅ አይደለም። አንተም ሪከርድ ይኖራል መቼስ በፍቅር መሃል ስናረግም ይኖራል። እና ያላቅም ሰው ፍቅር እኔ ሰምቻለሁ እንዳይወሪ ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ ያየነው ቤት ውስጥ የሚለው በፍቅር መሃል የምታደርጉትን አታውቁም። ወንዶቹም ላጥላጥ በፊት ለፊታችሁ አለች ሰው አለ የለም አትልም። ይቅረው ከመኝታ ቤት እስከ ኪችን ድረስ የምትሄደው ፍቅር ሰው ሲይዘው አይታወቅም። ሴቷም ቢሆን አየር እያስገባች በከፍት ታርጋር የምትሰጠው ብዙ ነገር ሊኖራችሁ ይችላል። ስለዛ ይሄ ማህበረሰብ ለአንተም ጎን ያደርግና ማርያምን ይሄ ማህበረሰብ ነው ጆን ዳንኤል ነግርክ ጃኒ ወይ ከኔም ጨምሮ ነው ምድግ ወይ ጉድ ፈላ ድምጽኑናት አካልህም ሴት ናት። ከዛ በሱ ደግሞ ሲሆን አባት ለልጁ ጥሩ ነው ምናምን እየተባለ እንደዚህ ያነካኩ ማለት ነው። ሌላ ነገር ውስጥ እንትን ትላላችሁ። ከዚህ የእድሜ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው። አሁን ከኔ ጋር ብትጣላ ማለት ነው ጆን ዳንኤል አልዋሽም። ዛሬ ተናገርካት ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲህ ነበርክ ምን አባት አመጣለህ እላለሁኝ። እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ እኔ የምትናገሪው ከጆን ዳንኤል ጋር ለምን ዛሬ ያወጣችሁት መረጃ ነገ መዘባበቻ ነው የምትሆኑትኝ። ይሄንን አስባችሁ ትልልቅ ሰዎች በመሃላችሁ እንትን ይግቡና ያቋርጡትኝ። በጣም ደግሞ ተበድያለሁ ያለ ሰው ደግሞ ይሄድ እኔ እውነቱን ነው የምነግራችሁ። ማርያምን ቆይ የአዶናይን ጉዳይ አስረዱኝ። ዛሬ ጃኒ ጆን ዳንኤል ምናምን ጃኒ የእሱ ቤት ሄዳ ተደብድባ መጣች። ጆን ዳንኤል ደግሞ የራቁት ቪዲዮ ምናምን ከኔ ጋር እንትን ብላለች ምናምን አለ። ሌላ ደግሞ አራተኛ ሰው ስሟን አላቃትም። ብቻ የእኔ ቆይ ተይው እናንተ ተጨማለቁ። መጀመሪያ እኔ ቢያንስ አይ ቲንክ አዶናይ ጠላው ነበር። አሁን ወድጄዋለሁ። መጀመሪያ ስለምሽለጠላ አሁን ትክክለኛ ማንነቱን አሳይቶኛል። ጀስት ግን አዶናይስ ህዝብ ፊት ነው ስስም የነበረው አዲስ ሪሌሽንሺፕ ነው። ለምን ማዘወለሽ ወይስ ደግሞ ለምንድን ነው የሄድሽው እሱ ቤት ጆን ዳንኤል ጋር? እሱም የራሱን ህይወት እየኖረ አንቺም የራሱን ህይወት አብራችሁ እየኖራችሁ እያለ የትና የት አንድ ላይ ሄዳችሁ ሩም ተይዛችሁ ምን አድርጋችሁ ምን ይባላል
ተደበደብኩና መጣሁ። ይሄን ለምን ሄርሽ? ሁለተኛ ደግሞ እኔ አይዞሽ ነው እኔ ምንም አልልሽም፣ አይዞሽ ነው የምልሽ፣ ግን ተደብደበሽ ነው የመጣሽው። አይ ቲንክ በቃ ሄደሽ ነው። በግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለማቆም ነው አይደል? ማንንም አታቆመኝም፣ አላዳምጥም ማለት ነው። ማን እንትን ሊለው ይችላል? ማን የሱ ስራ እንትን ያለው ነገር አለ? ከሱ ከፍ ያለው እኮ አዶናይ ነው አይደል? አዶናይ ደግሞ ሁሌም ከፍ እንዳለ ይቀጥላል። ታያላችሁ። ይሄንን እዚህ ጋር ውሃ ስላፈሰሰ ምናምን ውሃ ስላወጣ አይደለም፣ ግን ምንድነው መሰላችሁ በቃ ትክክለኛ ነገር መውጣቱ አይቀርም ቢዘገይም ማለት ነው። እና በጣም ደባሪ የትም ተልከስክሳ ተዝረክርካ የትም አባቷ ጥቁራንታ የሰውን ህይወት በጥብጣ ስትመጣ ልጅ ስለሆነ ሴት ስለሆነ ይታያለሽ። ንፍጣም እንደዚህ የሚባል ነገር የለም። ከቤተሰብሽ የምትወርሹ ነው። ከቤተሰብሽ እግዚአብሔር ፈራ እግዚአብሔር ያላት ልጅ ስጠኝ። እግዚአብሔርን የምትፈራ ድካሜን ቆጥሮ እግዚአብሔር ጥሩ ልጅ አድርግልኝ። በተቀረ ግን ከመስመሬና ከኔ መስመር ካለፈች ሚዲያ ላይ መጣ እንዲህ ስላለች አይደለም። እኔ ሚዲያ ላይ ስመጣ ገረዱኝ ነው። እኔ ሚዲያ ላይ ስመጣ ሰው ቤት ሽንት ቤት እያጠብኩ ነው። አንቺ እከካም እየተቁላለው አይደለም የመጣሁት። ሊመስልሽ ይችላል፣ ደጋፊና ወዳጅ ስላላችሁ ሊመስላችሁ ይችላል። እኔ ሚዲያ ላይ ስመጣ የማዳም ቤት ሰራተኛ ነኝ የመጣሁት ስታቂ ማለት ነው። ስለዚህም እንደዚህ የሴት ልጅ እናት ነሽ። አይ የሴት ልጅ እናት ነሽ። ቦይፍሬንድ እንደውም ልንገርሽ፣ ቦይፍሬንድ ካላት ቦይፍሬንድ ከያዝሽ ለምን ትደውላለች? በመጀመሪያ ደረጃ ቦይፍሬንድ ካለሽ ያልወጣልሽ ነገር ስላለ ነው የምትደውይው። ወንድ ልጅ ነው ከፈለገ አምጥቶ ከክቶ ያባራታል። ምን አባሽ ምንድን ነው የምታወሩት እናንተ? ተደራጅታችሁ ምናምን ስላላችሁ አይደለም። አዎ ወንድ ልጅ ነው የፈለገውን ሚስት አግብቶ ልጅ ወልዶ ሊኖር ይችላል። ምንም ችግር የለበትም። በፈለገበት ሰዓት ሲጠራት ትመጣለች ማለት ነው። መከካት በፈለገበት ሰዓት ጠርቶ ይከካታል ማለት ነው። እና ምንድን ነው የምታወሪው? እነሱ አምጥተው ሚዲያ ላይ የዘባረቁትን ታሪክ እኔ ሳወራው ሳሎን ነው ስሜታዊ አትሁኝ ያሹቲ። በዚህ ልክ ምን ብትላት ነው እንደዚህ ሆነች? እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ የፊት እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሽዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለች። ኤልሻ ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። ህይወቴን መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለች። መበጠበጥ ስላልፈለጉ ውክልና ሰጥቻታለሁ። የባንክ መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜይ ቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ቤተሰቦች አሁን ወሬውን ሰምተናል፣ ከግራ ከቀኝ አይተናል። የጃኒንም ሰምተናል፣ የጆንንም ሰምተናል። እንግዲህ ቤተሰብ አሁን አስተያየት አንሰጥም። እሺ አንሰጥም፣ እንሰጣለን። እሺ መቼም ፈርዶብኛል። አዶናይዬ ጃን ተከል ላይ እዛ እየጨፈራችሁ በነበረበት ሰዓት ላይ ምን ተፈጥሮ ነበረ? ምን ብልሃት ነበረ? ጃኒ ምን ሆኖ ነበረ? ደግሞ አንተ ደግሞ ቀጣይ ፓርት አውራለን። መቼም እኛ ድራማ የማይሰለቸን ህዝቦች ነን። እንደው ፈርዶብን እኮ እንደው ኢትዮጵያ ያ እንግዲህ አስተያየት ስጡ። ከሁሉም
ከማንም ጋር አናጣላም አንጣላም። ምንድነው የምንለው? አሁን ወደ ፖይንቱ ስመጣ ታረቁ፣ በቃ ፍቅር አውርዱ። የሚገርም እኮ ነው፣ የሚገርም ነው። ብቻ ያለው ነገር በጣም በጣም የሚገርም ብቻ አዶናይን እንደውም በቃ እንኳን ከዚህ ያወጣው በቃ ከዚህ በኋላ ሌፍት ካረገ ለሱ በጣም ጥሩ ነው። እንደውም ሙሉ ልቡ እሱ ጋር ይሆናል ማለት ነውና በደንብ ስራው ላይ ፎከስ እንዲሆን ስለሚሆን በቃ እኔ እንጃ እንኳን ያወጣው እስከዛሬ ድረስ ያው በድብቅ ሲደረግበት ነበር። ከዚህ በኋላ እንኳን ያወጣው ነው የሚለው። የእናንተን ሐሳብ አስተያየት ኮሜንት ላይ የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይሄን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ሲሆን ምን እንዳለችኝ ደግሞ ነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አርጋ ያዘኝ፣ መቼም እንዳትለቀኝ። የኔ ፍቅር፣ የኔ ባል፣ የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረች ሲጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን። ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በዚህ ሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ፣ እኔ ምን ያላረኩት ነገር አለ። ከማንም በላይ ለፍቻለሁ። የቅርብ ሰዎች፣ የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ፣ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። ይሄ ግልጽ ነው እኮ ቤተሰቦች፣ የሚካድ ነገር የለውም። ማለት ይኸው ስትኖሩ ምን ማድረግ አለባችሁ መሰላችሁ? የሆነ አንድ ሰው አብሯችሁ ሊሆን ይችላል። አሁን ለምሳሌ ሪሌሽንሺፕ ውስጥ ልትሆኑ ትችላላችሁ። ግን አሁን ከእንደነዚህ አይነት ኬዞች የምንማራቸውን ነገሮች ነው ብላችሁ ማለት አብራችሁ ያለችው ሴት እንደዛ ነች ማለት አይደለም። ማለት የእናንተ ሴት ጥሩ ልትሆን ትችላለች፣ ሰፖርት የምታረጋችሁ ምናምን ልትሆን ትችላለች። ግን እንደነዚህ አይነት ኬስ ሲፈጠር መማር ያለባችሁ አንድ ነገር አለ። ምንድነው እሱ ካላችሁኝ፣ በቃ እንደዚህ አይነት ነገር ሊፈጠር እንደሚችል ማወቅ አለባችሁ። በቃ የሆነ ሰዓት ላይ እንደዚህ አይነት ነገር ሊፈጠር ይችላል ብላችሁ አይምሯችሁን ዝግጁ ማድረግ አለባችሁ። ገባችኋ? ከዛ እንደዚህ አይነት ነገር ሲፈጠር በቀላሉ ሌፍት እንድታረጉ ማለት ነው ስላችሁ እንድትረጋጉ ያደርጋችኋል። ማለት እንደነዚህ አይነት ታሪኮች ስታውቁ ኦኬ ግን እንደዚህ አይነት ነገር ስለተፈጠረ ብላችሁ አብራችሁ ያለችውን ሴት ወይም ደግሞ ወንድ ሌፍት ካረጋችሁ ወይም ደግሞ በፊት ከምታረጉት የሆነ ነገር ብትቀናነሱ ምናምን ይሄ ልክ አይደለም።
በቃ አብራችሁ መሆን አለባችሁ ምናምን ያለውን ነገር ማየት አለባችሁ። የሆነ ነገር ሲፈጠር ግን ምንድነው መደረግ ያለበት? እንደ ጠንካራ ሰው በቃ ራሳችሁ ላይ ፎከስ ማድረግ፣ ስራችሁ ላይ ፎከስ ማድረግ፣ ምንም ነገር እንደማይጠቅማችሁ ማወቅ፣ ራሳችሁን በቃ መውደድ፣ ራሳችሁ ላይ በደንብ መስራት ነው ያለባችሁ። ሌላው ነገር ቀስ እያለ የሚደርስ ነው ማለት ነው። ስለዚህ ሁላችሁም እንደነዚህ አይነት ነገሮችን እንደ ትምህርት መውሰድ አለባችሁ። እንደ ድንገት ሊፈጠር ይችላል እንደዚህ አይነት ነገር ብላችሁ ማወቅ አለባችሁ፣ ለራሳችሁ መማር አለባችሁ ማለት ነው። እና ቤተሰብ የዛሬው ቪዲዮ ይህንን ይመስላል። እንግዲህ እንደተማራችሁበት ብዙ ነገር እንዳወቃችሁበት እንግዲህ ተስፋ አደርጋለሁ። ማለት እንደዚህም አይነት ሰው አለ፣ እንደዚህም አይነት አስመሳይ ሰው አለ፣ እንደዚህም አይነት በጣም እየወደዱ በጣም ሰፖርት እያደረገው ሰው እንዲሆንና በጣም እንዲጠነክር እንዲበረታ የሚያደርገውን ሰው ትቶ በፊት ከነበረው ኤክስ ጋር ተደብቆ የሚያወራ አይነት ሰው አለ። ይህንን ማወቅ አለባችሁ። ስለዚህ እባካችሁን ራሳችሁ ላይ ፎከስ አድርጉ። ሞር ስራችሁ ላይ ብታተኩሩ፣ ፈጣሪያችሁን አምናችሁ ደግሞ ፈጣሪያችሁ ላይ ብትሰሩ አሪፍ። ከፈጣሪ ጋር ያላችሁን ሪሌሽንሺፕ በደንብ ፎከስ አድርጋችሁበት በደንብ ከሱ ጋር ያላችሁ ነገር እንዲህ ካደረጋችሁ የትም ትደርሳላችሁ ማለት ነው። እና ቤተሰብ የዛሬው ቪዲዮ ይህንን ይመስላል። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ባበረ ቪዲዮ እና አሪፍ ከሆነ ቪዲዮ እስክንገናኝ ድረስ